ሸገር ካፌ ሸገር ካፌ ሸገር ካፌ ሳምንት በጦርነቱ ምክንያት የነበረውን የሞቢላይዜሽን እንቅስቃሴ አገር ውስጥ የነበረውን የማሰባሰብ ሁኔታ ለዓለም አቀፍ ዲፕሎማሲ መድረኮች የተካሄዱትን እንዲሁም በዓለም ጥቁር ሕዝቦች ዘንድ የኢትዮጵያ መወረር እንዴት ወደ ነጻነት ትግል መጠናከር እንዲሁም ወደ ፓን አፍሪካኒዝም ንቅናቄ መሰረት መጣል ያገዘበትን መንገድ በትንታኔ ያቀርባል ዶክተር ተካልኝ። የዛሬው ቀጠሮ ከነዚህ መድረኮች የኃይል ማሰባሰብ ሁኔታው ምን ይመስል እንደነበር በጥልቀት ለመመርመር ነው። አድማጮቻችን ዶክተር ተካልኝ ወልደማርያም ከዚህ ከሸገር ስቱዲዮ፣ ዶክተር ዮናስ አሽኔ በበይነመረብ ከኛ ጋር ናቸው። ሁለታችሁንም ከልብ አመሰግናለሁ ስለተገናኘን። እኔም አመሰግናለሁ። ዶክተር ተካልኝ የኃይል ማሰባሰቡን ሁኔታ መተንተኛ ማዕቀፎችን ባለፈው ውይይታችን አስቀምጠሃል። 5 ናቸው። ዮናስ 1 ሲጨምር 6 ይሆናሉ። እነዚህ እንግዲህ ፍቺ መስጠትን፣ ትርጓሜ መስጠትን፣ በጥንትና በዛሬ መካከል ታሪክን የማያያዝ እንዲሁም እሴቶችን እንደ ማሰባሰቢያ መጠቀምን፣ ድርድርን ወዘተ አንስተሃል። በእነዚህ ማዕቀፎች አማካኝነት ብንወያይ ሁኔታዎችን በሚገባ ልንረዳ ልንገነዘብ ያስችለናል ብለሃልና በአገር ውስጥ የማሰባሰብ ሂደት ላይ የምትለው የምትጨምረው ካለ በሱን ጀምር። በቀደም ተከተሉ ከተስማማችሁ ወደ ውይይቱ እንሂድ። እሺ እንግዲህ በቀደም ያስቀመጥነው እንደው ሶስቱንም አውዶች ተመሳሳይ በሆኑ መመልከቻዎች ተመልክተንና መርምረን ወረራውን ለመቋቋምና ለመቀልበስ የተደረገውን የኃይል የማሰባሰብ እንቅስቃሴ እንድንረዳ የሚያስችሉ ማዕቀፎችን ነው ያስቀመጥነው። ይህንን ስናደርግ ግን ከዚህ በፊት ቀደም ባለው ውይይታችን የሀገር ውስጥ የነበረውን የማሰባሰብ ሙከራ ሂደት በአብዛኛው ሄደንበታል። በዛ ላይ ብዙ የምጨምረው ነገር የለም። እንደው ለማስታወስ ያህል ባጭሩ ለማስታወስ ያህል በሀገር ውስጥ የተደረገው የማሰባሰብ ሙከራ እንደዚሁ ምንድነው ሲካሄድ የቆየው በሚል ላለው ሁኔታ ባክግራውንድ መሰረት የመስጠት ማለት የኃይል አሰላለፉን ዲስክራይብ የማድረግ በዛ ነው የሚጀምረው እና ያው የጣሊያን ምን እንደሆነ ምን አይነት ጠላት እንደሆነ ከዚህ በፊት የነበረን ኤክስፒሪየንስ ከጣሊያን ጋር ምን እንደሆነ አዲስ ጠላት እንዳልመጣ እንደዚህ ብሎ ከቂም የቋጠረ ጠላት ነው ከሚለው መነሻ ያንን ዲስክራይብ የሚያደርግ እንዳ ተመልሶም ወደ ኋላ ከዚህ በፊት ከጣሊያን ጋር ባገናኙን ጉዳዮች በተለይ በአድዋ ጦርነት ጊዜ ኢትዮጵያውያን እንዴት አድርገው አብረው ቆመው እንደተዋጉ በመግለጽ በቅርብ ጊዜም ደግሞ ያንን ጠላትን ካሸነፍን በኋላ ኢትዮጵያውያን ጠላት አውሮፓውያን በየቦታው ይዘንላችሁ እንመጣለን፣ እኛ መተን ብንገዛችሁ ብናስተዳድራችሁ ይህን ጥቅም ታገኛላችሁ ሲሉ የሚፎክሩበት የነበረውን የስልጣኔ እና ኑሮን ማሻሻል እዚህም በተመለከተ የኢትዮጵያ መንግስት በራሱ ብዙ የማዘመን እንቅስቃሴዎችን ሲያደርግ እንደነበረ የሚገልጽ የታሪክ ዳሰሳ የተደረገበት መሆኑን አይተናል። ከዛም ቀጥለን በምን አይነት ቋንቋ ሁለተኛው መመልከቻችን ቋንቋው ነው። ለማሰባሰቡ እንቅስቃሴ አግባብነት ያለውን ቋንቋ የመጠቀም ነገር ብለን ስላነሳን እዛ ላይ ኢትዮጵያውያንን በአብዛኛው ለሀገራቸው አብረው ለመቆም የማይቸገሩ እና መሰረታዊ አንድነታችን ለአሁኑ ጊዜ የሚያገለግለን መሆኑ የሚነሳበት እና በቅርብ ጊዜ ከአድዋም በኋላም ጭምር ኢትዮጵያውያን አንዱ በአንዱ ላይ በመካከላችን ይደረግ የነበረው የአንድ የበላይነትና የበታችነት እንደዚህ አይነት ጉዳዮች ብዙ አሁን ለአሁኑ ጊዜ የማይመቹ ስለሆኑ በብዙ የማይነሱበት ሁኔታ ግን በመካከላችን መለያየትና መናቆር ለአሁኑ አስፈላጊ አይደለም የሚል ያንን እንድናልፈው የሚል አይነት መሰረት ያለው የቋንቋ አጠቃቀም እንደነበረ በዚህ ትግሉም በአሁኑም ትግል እንደዚሁ ስንታገል የሀገራችንን ነጻነት ለማስጠበቅ ተባብረን የምንሰራው ነገር ስለሆነ በዛ ላይ እርስ በርስም እንደዚሁ በጎን እንዳንጎዳዳ አንዳችንን እየጠበቅን ሳንጎዳዳ ቪክቲማይዝ ሳንደራረግ መሄድ እንዳለብን እንደዚህ የሚልና የጋራ ቤታችንን ነው ማዳን ያለብን የሚል ትኩረት ያለው አነጋገርና ትርክት የነበረበት መሆኑን አይተናል። በእሴቶች ደረጃም ደግሞ እንደዚሁ አርበኝነትን፣ መስዋዕትነትን፣ ለክብርና ለታሪክ መሞትን እንደዚሁ ለሀገር መታገል የሞራል ግዴታ መሆኑን በእግዚአብሔር እምነትና የእግዚአብሔርን ድጋፍ ይዘን የምንታገል መሆኑን እነዚህን
ከፍ በሚያደርጉ ሃይላይት በሚያደርጉ እሴት አቀራረቦች ነበር የተደረገው። እዛ በአራተኛ ደረጃ እንዳልኩት የሁኔታውና ጊዜው የግድ የሚለው የመሰያየም ካቴጎሪ ፎርም የማድረግ ነገር ነበር። በዛ ውስጥ ብዙ ላይ ቀድሞ የነበሩት አንዳንድ ኢትዮጵያውያን ይጠራሩ የነበሩበት አንዱ ለአንዱ የሚሰጠው ስያሜና ቅጽል በአብዛኛው ለጊዜው አላስፈላጊነቱ እየታየ ለምሳሌ ድሮ የዳር ሀገር፣ የመሀል ሀገር፣ የሙስሊም፣ የክርስቲያን፣ የገሌ ሀገር ሰው እንደዚህ የሚለው በክፍልፋዩ በኢትዮጵያ በክፍልፋዩ የመሰያየምና የመጠራራት ነገር ቀንሶ ለጊዜው በአብዛኛው ኢትዮጵያውያንና የኢትዮጵያ ተወላጆች በሚል በዛ በሰፊው ማዕቀፍ ውስጥ የሚደረግ ልውውጥ ነው የሚኖረው። በዛ ጊዜ መኳንንትም መሳፍንትም ባላባትም እንደዚሁ በውስጣቸው ያለው ልዩነት እናንተ ሳይሆን በጥቅል እንደ አለቆች ወይም እንደ መሪዎች ለዚህ ጉዳይ ህዝቡን አስተባብረው መሪ ሆነው እንደሚሄዱ ሰዎች አድርጎ የማቅረብ ነገር ይኖራል እና ቅድም እንዳልኩት ግንኙነቶቻቸውም በኢትዮጵያውያን መሀል ያለው ግንኙነትም የመተባበርና የተናቦ የመንቀሳቀስ ነገር እንዲሆን የሚያስችል የቀደመው ወታደር፣ ገበሬ፣ ነጋዴ ባላ አሉ እንደዚህ አይነት እንትኖች ግን ለተራው ህዝብ ማለት ነው። ግን በአጠቃላይ እነሱንም ህዝብ በሚለው ማዕቀፍ ውስጥ ሪፈር ማድረጉ ነገር ይበዛል። በዚህ ጊዜ እነኚህ ነገሮች ቀድሞ ያልነበሩ ነገሮች ናቸው ያልኩ አይደለም፣ በተደጋጋሚ እንዳልኩት ግን በዚህ ጊዜ ከፍ ብለው የሚታዩት ገናው የሚወጡት ወይም ሃይላይትድ የሚሆኑት እነዚህ ጎልቶ የሚወጡት እና መጨረሻ ላይ ስለ በመነሳሳቱ ጉዳይ በሞቢሊዜሽኑ ኮንቴክስት ለተለያዩ ኃይሎች አዲስ አይነት የድርድር እድል ይሰጣል ብለን ነበር። ኔጎሺዬሽን ያለው እና በዚህ ውስጥ እንግዲህ ከዚህ በፊት ስልጣንና ኃይል የነበራቸው አካላትና ስልጣንና ኃይል ያልነበራቸው አካላት መሃል የበላይ የነበሩና የበታች የነበሩ አካላት መሃል ይሄ ሁኔታ የሚጠይቀው አዲስ እንደዚህ ቁጭ ብሎ በኩል ደረጃ የመደራደርም ባይሆን አንዳንድ ነገርን አንዱ ካንዱ መጠበቅ ይሄ በዚህ ደረጃ ከሄድንበት መስዋዕት የምንከፍል ከሆነ የምንሞት ከሆነ ለምንጠራው ለሀገራችን ከሆነ ከዚህ በኋላ ከዚህ ውስጥ ምን ይመጣል የሚል አካል አለ። አንዳንዱም እንደዚሁ ይሄ ሁኔታ ወዴት ይሆን መጨረሻ ላይ አሁን እዚህ ከበላይ ያለው የሚያዘኝ የሚነዳኝ የሚያስገድደኝ ኃይል ይሄንኑ ኃይሉንና አቅሙን አስጠብቆ ይቆይ ይሆን ወይስ ይወገድ ይሆን የሚለው ነገር በደንብ ማረጋገጥ ስለማይቻል እንዴት ባደርግ ይሻላል እያለ እያንዳንዱ በአብዛኛው በግለሰብ ደረጃ ግን አንዳንድ ቦታም በስብስብ ደረጃም እንደዚሁ ምርጫዎች ማድረግ አንዳንዱ እንግባና አብረን እንሄድና ምናልባት መጨረሻ ላይ ጥሩ ዲል እናገኝ ይሆናል፣ መውጫው ላይ የተሻለ ሁኔታ ይፈጠርልን ይሆናል አሁን ብንተባበር የሚል አለ። አንዳንዱ ደግሞ ይሄ እንደውም ጥሩ እድል ነው፣ ከዚህ በፊት የደረሰብን በደል ከዚህ በፊት የደረሰብን ግፍ የምንበቀልበትን እድልም ሊሰጠን ይችላል ብሎ የሚጠብቅ አለ። ሌላው ደግሞ የለም እስቲ እንየው just wait and see እንጠብቅ ጊዜና ሁኔታው እስኪመች ድረስ one way or another በሚል እነዚህ በሶስት መልክ ባለው አይነት እድልን አይቶ የመጠቀም እንትን ያለው ነገር ያሳያሉ። እና ያው ስልጣንና እንትን ላይ ያሉት አካላት ከንጉሠ ነገሥቱ ጀምሮ እንግዲህ እንዳልኩት ይሄ ይቅርና የቀድሞ አሁን የሀገር ጉዳይ ነው እና የውስጥ ጉዳይ ለጊዜው ተቀምጦ የሀገር ጉዳይ ነው በሚል ይህንን ፖስፖን የማድረግ ይሄ አሁን የምንደራደርበት ጉዳይ አይደለም። በሀገር ጉዳይ ላይ ድርድር ብሎ ነገር የለም እና በየደረጃው ግዴታ ያለባችሁም ከዛ በኋላ ደግሞ በምትጠሩበት ጊዜ ሌሎቻችሁም የምትሰለፉበት ሰልፍ ነው በሚለው ላይ ነው አድርጎ የሚሄደው እና እንደዚህ አይነት ነገሮች ነበሩ። እነኚህን በአብዛኛው አንስተናቸዋል፣ ተወያይተናል። ስለዚህ እዚህ ላይ የሆነ የምትጨምረው ነገር ከሌለ በስተቀር በውጭ ዓለም መድረክ አንተም እንዳሳሰብከን በተለይ የአፄ ኃይለ ሥላሴ እና ብዙ ደጋፊዎቻቸው ወይም አብሮ የተሰደዱት የኢትዮጵያ ትላልቅ ሰዎች እና ምሁራኑ የኢትዮጵያን ጉዳይ በዓለም አቀፍ መድረኮች ይዘው ሲሄዱ ወደ ገቡበት ሁኔታ በእነዚሁ በአምስቱ ማዕቀፎች ከዛ አንጻር ደግሞ እንዴት ይታያሉ ብለን ወደዚህ እንሄዳለንና አንተ ስድስተኛውን ትጨምራለህ። ተግባብተናል። በሱ ተግባብተናል። የአገር ውስጥ መሰባሰብ የሚለው ላይ ከዚህ በላይ ጨምረው ነገር ካለ ነው። በደንብ ባለፈውም ብለናል። ዋናው ነገር አንተም እንዳልከው በልሂቅ ወይም በኤሊቱ ብቻ ሳይሆን በሁሉም በአካባቢውም በየሎካል ደረጃ ህዝባዊ የሆነ ንቅናቄና
ሞቢላይዜሽን እንዲህ ተሰብስበው በአዋጅ ብቻ ሳይሆን ራሱ ህዝቡም ይህን ዜና ሲሰማ ህዝባዊ የነበረ እንቅስቃሴ እንደነበረ ዋና ማስመር ያለብን ነገር መሆኑን በደንብ ያስፈልጋል። ምክንያቱም ከአዋጁም ጋር ተያይዞ ይህም ዜና ሲመጣ ለሀገራቸው ቀና የሆኑ ዜጎች ሰዎች በሙሉ ከዳር እስከ ዳር እንደተንቀሳቀሱ መሪዎቹም ሊቆቹም በዚህ ዘርፍ አብረው እንደተንቀሳቀሱ በየራሱ አውድ በየራሱ ደብር በየራሱ አካባቢ የራሱን የሆነ ሞቢላይዜሽን ውስጥ እንደገባ ይሄ ደግሞ እስከ በተዋረድ ከላይ እስከታች የተያያዘ ሆኖ እንደነበረ በደንብ ገልጸልናል። ይሄ ሞቢላይዜሽን ከዚህ በፊት ካላቸው በአድዋም ጊዜ ወይም ሌሎች እርስ በርስ ግጭቶችም ወይም በተለያዩ ጊዜ እንደነበረው ወይም በተለይ በአድዋ ጊዜ ከነበረው ሞቢላይዜሽን የሚያመሳስለው ብለን ብናይ ምናልባት ወይም የሚለየው ብለን እንኳን ብናይ ምናልባት የተሻለ የኮሚኒኬሽን መግባቢያ አውድ የነበረው በመሆኑ የተሻለ ሞቢላይዝ የማድረግ አቅም እንደውም አሁን ነበረ ማለት የምንችል ይመስለኛል። በእርግጥ ጣሊያን የበለጠ ራሷን አረቃ ለየት አድርጋ እንደመጣች ብንገነዘብም በዚህም ዘመን ኢትዮጵያውያኑ የተለያየ እድል አጋጣሚ አላቸው። ዋናው ትልቁ አጋጣሚ አድዋ ላይ ዓለም የምንለው ነገር ገና እየተሰራ ኢትዮጵያውያንም በዓለም ላይ ያላቸውን ቦታ መዳሰስ በመጀመር ላይ ናቸው። በዘመናዊው ዓለም ካፒታሊስቱ ዓለም ውስጥ እዚህኛው ዓለም ላይ ግን ኢትዮጵያውያን በ40 ዓመት ውስጥ ያደረጉ ትልቅ ለውጥ ብናስብ ዓለም ላይ ቦታቸውን ለማግኘት የበለጠ እርምጃ የበለጠ በዲፕሎማሲውም በመንግስታቱ ማህበር ውስጥ በመግባት ወዳጆች በማስፋት ከምኒልክ ጀምሮ የነበረውን የወዳጅነት ጥጎች ከጃፓን እስከ አሜሪካ ሰፋ ያለ ዓለም ላይ ቦታቸውን በደንብ ለማረጋገጥ በጣም እየጣሩ ያለበት ነው እና በ40 ዓመት ውስጥ ያለው ጉዞ በዓለም ላይ የሆነ ቦታ ያላት ሀገር በዘመናዊው የዓለም ታሪክ ውስጥ ትንንሽ ከሚባሉ ባለፈው እንዳልከው አፄ ኃይለ ሥላሴ ንግግር ጠቅሰን ትንንሽ ሀገሮችና ታላላቅ ሀገሮች ትንንሽ ሀገሮችን ድምፅ የሚያሰማ የራሷንም ድምፅ የምታሰማ የዓለምንም ህሊና ለማንቃት እንደውም ይጠቀሙታል ኃይለ ሥላሴ ይሄንን ህሊናው እንዲነቃ ያ ዓለም አቀፋዊ እንትኑ ሰፋ ያለ በዚህም ምክንያት ደግሞ ምናልባት ብዙ ሰው ሞቢላይዝ ለማድረግ እድል የነበረበት ነው። በዛው ልክ ደግሞ የራሱም ፈተናዎች ነበሩ። ይህን ያልካልኩኝ አንተ ብትቀጥል ይሻላል። አሁን መጨረሻ ላይ ፈተናዎች ነበሩበት ካልከው ቃል ነው የምነሳው እና እኔ በዚህ ጊዜ ኢትዮጵያውያን እንደዚሁ በደምሳሳውና በጥቅል ስናያቸው የሀገር ጉዳይ ኮርኩሯቸው እና የነጻነት ጉዳይ አስተባብሯቸው አብረው በየቦታው ተነስተው አብረው አልቆሙም፣ አልተጋደሉም አላልኩም ልም አልችልም። ግን የኔ ተረክ የነበረው እስካሁን ድረስ ስለዚህ መተባበርና መነሳት ጉዳይ ሳይሆን ይሄ ጥረት ይሄ ትግል ብዙ ሰዎች ብዙ ኃይሎችን የማነሳሳት እና የማሰባሰብ ጉዳዮችን የግድ ስላለ ያ የግድ ያለው የማነሳሳት ጥረት በኢትዮጵያውያን መካከል በውስጥ አዲስ ዳያሎግ የሚጀምርበት ጊዜ ነው። አንዳንድ ቦታ ላይ ክርክር፣ አንዳንድ ቦታ ላይ አንዱን ለማሳመን የመሞከር፣ አንዳንድ ነገር እንዲቀር እንዳይነሳ የማድረግ፣ አንዳንድ ነገር ደግሞ የበለጠ ተሰምሮበትና ትኩረት ተሰጥቶበት እንዲቀነቀን የማድረግ የውስጥ ንግግርና እንደገና ድርድር እንኳን ባይባል ኢንፎርማል በሆነ መልክ ኢትዮጵያውያን እስከዛሬ የነበረ ግንኙነታቸውንም ጭምር እንደገና በመመልከት አንዳንድ ቦታ ላይ ለየት ያሉ ትርጉሞችን በመስጠት አንዳንድ ቦታ ላይ ግድ የለም ይህ አይነሳ ከዚህ ይልቅ ይሄኛውን የሚለው ነገር የተኮረበት አዳዲስ እሴቶች የሚቀነቀኑበት ቀድሞ የነበሩ ምደባዎች፣ አስተያየሞችና ስም አሰጣጦች የሚቀሩበት እንደዚህ አይነት የሆነ የውስጥ ዳያሎግ፣ የውስጥ ድርድር፣ የውስጥ ምክር አንዳንድ ቦታ ላይ የነበረበትን ሁኔታ ፈጠረ ነው። ስለዚህ በኢትዮጵያውያን በአጠቃላይ በደምሳሳው ያደረጉትንና የተደረገባቸውን ነገር በውስጥም እና ከጠላት ጋር እና ከውጭው ዓለም ጋር ባደረጉት ግንኙነትና ትግል አብረው ያደረጉትን ነገር በጥቅል ቋንቋ ብዙ ተናግረናል። ኢትዮጵያውያን እንዲያደረጉ፣ ጣሊያኖች እንዲያደረጉ፣ እንግሊዞች እንዲያደረጉ፣ ፈረንሳዮች እንዲያደርጉ ነበር ብለን እናገራለን። ግን ይሄ ዲያሎጂካል ታሪክ ያለው አይደለም። አንደኛ መርማሪ ታሪክ ነው። ሁለተኛ ትኩረቱ ግን በየሁኔታው በየጊዜው እንደዚህ አይነት መከራዎች፣ የውጭ ኃይሎች የሚያስገድዱ ነገሮች ሲፈጠሩ ኢትዮጵያውያን እንደገና ገጥመው አብረው የሚደራደሩበት፣ አብረው የሚታገሉበት፣ ሄደውም ደግሞ አብረው ሞተውም አብረው ታግለውም ሲመለሱ ደግሞ ከዛ የሚመጣው ጥሪት ምንድን ነው? ከዛ የሚመጣው
ወረት ምንድን ነው? አብሮ ከመሄድ አብሮ ከመሞት አብሮ ከመታገል ሲመለሱ የሚመጣው ነገር ምንድን ነው? ወይስ ለዛ ሁኔታ ብቻ ተብሎ ሰው ከተሰለፈ ከሞተ በኋላ ሲመለስ ነፃነት ሲመጣ ወይም ጠላት ሲባረር እንደገና ጉልበትና ኃይል ያለው መጥቶ በነበረበት ቦታ ላይ መልሶ ተፈናጥቶ ይቀመጣል? ወይስ ምንድን ነው የሚሆነው የሚለውን ነገር ነው እየተከታተልን የመጣ ነው ከመጀመሪያው ጀምሮ። ስለዚህ በዚህ አሁን በመጨረሻው የፋሽስት ወረራ ጊዜ ይሄ ምን አይነት መልክ ነበረው? ምን አይነት ነገሮች ተነሱ? ምን አይነት ነገሮች እንዳይነሱ ተደረገ? ምን አይነት ነገሮች፣ ምን አይነት የድርድር ስትራቴጂዎች ተጠቀሙ? ኃይል ያላቸውም ኃይል የሌላቸውም፣ ቀድሞ ዶሚናንት የነበሩትም ሌሎችም ቀድሞ ይናቆሩ ይታገሉ የነበሩትም አብራችሁ ቁሙ ሲባሉ ዘውዱና መኳንንቱ መሳፍንቱ ታገሉ ነበር ብለን አልነበር? እና አሁን አብራችሁ ቁሙ ሲባል አለቆቹ ለሀገራችሁ አንድ ላይ ቁሙ በቃ በሚባልበት ጊዜ እያንዳንዱ እነሱ እንዴት ነው የሚወስዱት? ይሄንን አሁን ልክ ነው፣ አሁን በቃ ቀድሞ የነበረው ነገር ይቅር ይዘጋና ለሀገራችን አብረን እንሙት አብረን እንሄድ ብለው ነው የሚወስዱት? ወይስ ኦኬ የማይቃወሙት እምቢ የማይሉት ነገር ሲፈጠር ይከተላሉ፣ ግን እንትናቸው ሪዞልቫቸው አቋማቸው የጠነከረ ወይም ይሄ የኔን ይጠቅመኛል ነው ብሎ የመሄድ ነገር ነው። አንዳንዶቹ ደግሞ የለም እኔ ከዚህ ውስጥ አልጠቀምም፣ ከዚህ በፊት ተጎድቻለሁ፣ ከዚህ በፊት ስልጣን ተባሬያለሁ፣ አይገባ ቅጣት ተቀጥቻለሁ፣ አኩርፌያለሁ፣ ተበድያለሁ የሚለው ወገን ይህንን ሁኔታ እንዴት ነው የሚጠቀመው? ጠላት መምጣቱ እንደ ድል ነው የሚሆነው እና ወደ ጠላት የገቡ ሰዎች አሉ በዚህ ጊዜ እና ከትልቅ እስከ ትንሽ ሁሉም ቦታ እነዚህ ሰዎች ለምን ያንን አደረጉ የሚለውን መረዳት አለብን። እነዚህ ደግሞ የለም ይሄ እድል ነው በቃ ይሄ እድል ነው ለመበቀል ወይም ደግሞ ከዚህ በፊት የተጎዳሁበትን ነገር ለማለት ብለው እንደ እድል ይወስዱታል። አንዳንዶቹ ሰዎች ደግሞ የለም ይሄን ትተን እድላችንና ሁኔታችንን ወደፊት ነው የምናሻሽለው ስንመለስ ነው የሚለው አሁን ለአሁኑ ግን እንሄዳለን አብረን ብሎ ይሄዳል። አንዳንዶቹ ደግሞ እስቲ ያያሉ ሲቲንግ ኦን ዘ ፌንስ የሚባለው ነገር አለ አይደል? ከዚህም እንደ ሁኔታው አይተው አብረው ሄዱ። ከዛ በኋላ ደግሞ የሚከዱ አሉ ነው ከዲፕሎማት እስከ መኳንንት ድረስ የኢትዮጵያ ትላልቅ ሰዎች ቀድሞ የጦሩና የኃይሉ አሰባሳቢ የነበሩ ወገኖች ወደዛ የገቡ አሉ እንጂ በዛው በሂደት ውስጥ የአፄ ኃይለሥላሴ የቅርብ አማካሪዎችና ደጋፊዎች የነበሩ አብረው ትግል ሜዳ ውስጥ የገቡ ሰዎች በመሃል ላይ ጥለዋቸው እንደውም አንዳንዶቹ መልእክት ተልከው ሂድ ይህንን ጉዳይ አደርስልኝ ሂድና ይህንን ሲባሉ በዛው የቀሩና ወደ ጠላት የቀሩ አይደሉም። ከሰልፉ የወጡ አይደሉም። ወደ ጠላት ወደ ጣሊያን ወደ ፋሽስት ሰልፍ የገቡ ኢትዮጵያውያን መኳንንት አሉ፣ ኢትዮጵያውያን ዲፕሎማቶች አሉ። ይህንን በሰፊው የኢትዮጵያውያን ባህሪ ነው ብሎ ማውራት በፍጹም አይገባም። እሱን እያልኩም አይደለም፣ ግን እንደዚህን አይነት ምርጫም የወሰዱ ሰዎች ነበሩ ለማለት ነው። እና እንደዚህ አይነት አጋጣሚ እንደዚህ አይነት ሁኔታዎች በሚፈጠሩበት ጊዜ የተለያዩ ምርጫዎች ይወሰዳሉ። አንደኛው ለጊዜው ይህን ትቼ የአገሬ ጉዳይ ይበልጣል፣ ይሄ ሌላ ጊዜ ነው ተብሎ የሚገባ አለ። አብዛኛውም ሰው እንደዛ ነው ያደረገው ብያለሁ በቀደም ዕለታም አሁንም ይህንኑ ነው የምለው። ግን ደግሞ እንደዚሁ ደግሞ የለም አሁን ኤክሰፕሽንስ ደግሞ አሉ። ኤክሰፕሽኖቹ ናቸው እንደውም እነዚህ ወደ ጠላት የሚገቡት ሰዎች እነሱ እንደውም ኤክሰፕሽንስ ናቸው ብለናል። ግን ደግሞ ጊዜና ሁኔታን የሚጠብቁ ሰዎችም ነበሩበት እና ኔጎሽዬሽኑ እንደዚህ አይነት በተለይ ከዚህ በፊት ጉዳት ደርሶብኛል ተበድያለሁ የሚለው ወገን የሚያደርጋቸው ምርጫዎች ከነኚህ ከሶስቱ አንዱ ነው ሊሆነው ለማለት ነውና እንደው ምሳሌም አድርገህ አንስተሃል እኮ ጌታቸው ባልቻን እነ ራስ ኃይለ ሥላሴ ጉግሳን አንስተናል፣ እነ ራስ ኃይሉን አንስተናል፣ አቋሙ የነ ራስ ጌታቸውን አንስተናል። አሁን እሳቸው አውሮፓ ተልከው አርበኞቹ ጋር ጌታቸውን አላነሳቸውም፣ ግን አሁን አንሳቸው እንደሱ አሉ። አሁን እንደዛ ያደረጉ አሉ። እሳቸው መልእክት ተልከው መጥተው ለአርበኞች በዚሁ ወደ ጣሊያን ገቡ። የራሳቸው ምክንያትና እንትን አላቸው እና ዲፕሎማቶቹም በቀደም ተናግረናል እና ብላታ ወልደ ማርያም እና በሁሉም ደረጃ አሉ ሰዎች እንደዚህ አይነት ምርጫ ያደረጉ። በተለይ በስብስቦችም ብታይ በየቦታው በሁሉም ሀገሪቱ የተለያዩ ስብስቦች በዛሬው ቋንቋ ህዝቦች ወይ የዚህ አካባቢ ህዝብ የምንለው አላለም በተለያየ ደረጃ እነዛም ጋር እንደዚሁ እነኚህ ከሶስቱ አንዱ ምርጫዎች እንደ ስብስብም የሚደረጉበት ሁኔታ ነበር። በአብዛኛው ኦፍኮርስ የመጀመሪያውን ምርጫ ይሄ የሀገር ጉዳይ ነው የሚለው ነገር ነው የተወሰደው። ግን በየቦታው ከዚህ በፊት ከበድ ያለ ነገር ደርሶብናል የሚሉ ወይም የሚገባን ከገዢዎቹ ጀምሮ አካባቢው የነበረን መብት ተቀንሶብናል እንደዚህ ይሉ የነበሩ ሰዎች አንዳንዶቹ መንገድ ከጀመሩ በኋላ ወይም ጦር ሜዳም ደርሰው የሚመለሱ ይኖራሉ። አንዳንዶቹ በተለያየ ምክንያት ሁኔታውን አይተው የተለያዩ ምርጫዎች የሚያደርጉበት ሁኔታ አለ። ስለዚህ እነዚህን
ሪኔጎሺዬሽንስ ነው ሃይላይት እናደርግ ያልኩት። ምክንያቱም ሪኔጎሺዬሽኑ ደግሞ በኋላም ይቀጥላል። ከድል በኋላ ወይ ሲመለሱም እንደዚሁ ማን ምን አደረገ፣ ማን ከጣሊያን ጋር ቆመ፣ ማን ታዞ ሳይሄድ ቀረ፣ በዚህ ምክንያት ምን ይገባዋል፣ ማን መሸለም አለበት፣ ማን መከበር አለበት የሚለው ላይ እንደገና ሌላ ክርክርና ውይይት ብዙ ጊዜ ቁጭ ብሎ መነጋገር ስለሚመስል ነው አፌን የሚይዘኝ። ግን ሙግት ጥሩ ነው። ሙግት የሚገጠምበት ነው። በጠቅላላ ከጣሊያን መውጣት በኋላ ከኢትዮጵያ የነበረው የአፄ ኃይለ ሥላሴ ቀሪ ዘመን እኔ በእኔ እይታና ግንዛቤ በዛ ጊዜ ከተፈጠረው ነገር ተነስቶ ማን ምን ይገባኛል ብሎ ይጠይቃል። ማን መቀጣት አለበት፣ ማን ምን መሰጠት የለበትም ብሎ ይጠይቃል። ማን በዛ ጊዜ ይሄ ተወሰደብኝ ይሄ መለስልኝ ብሎ ይጠይቃል። ማን ነው በዛ ላይ በዳኝነት የሚቀመጠው፣ ማን ነው አደላዳዩ፣ ማን ነው አመላላሹ የተነጣጠቁትን በሚል ነገር ላይ ብዙ የከረመ ነው ይመስለኝ። እንደውም አገሪቱን በኋላ እናየዋለን ወደዚህ ዝርዝር ስንገባ አገሪቱን ዘመናዊ ማድረግ ወይም በጣም የተጠቀለለ ስልጣንን ለንጉሠ ነገሥቱ በእጁ ይዞ እንደፈለገው ፈላጭ ቆራጭ የማድረግ ነገር ሳይሆን እኔ አፄ ኃይለ ሥላሴ ዘመን ከጣሊያን ጊዜ በኋላ እንደውም በዚህ በጦርነቱና በአገሪቱ በጠላት በተያዘችበት ጊዜ በነበረው ሁኔታ የተፈጠሩትን አዳዲስ ኃይሎች፣ አዳዲስ ፍላጎቶች፣ አዳዲስ ስሜቶች እነሱን ከዛ በኋላ የመያዝ ማኔጅ ማድረግ አንዱን በአንዱ ላይ የማዝመትና ምናምን ሳይሆን ማኔጅ ማድረግ በየደረጃው ማነው አርበኛ፣ ማነው ስደተኛ፣ ማነው ከሃዲ፣ ማነው ባንዳ፣ ማነው የሚለው ክርክር በሰፊው ወጥቶ የሚስተናገድበት ሃይም የሚባልበት ተውት ይሄንን የሚባልበት ነው የሚሆነው። ስለዚህ it does not stop። ይሄ ኔጎሺዬሽን ሪኔጎሺዬሽን አያቆምም። ቀድሞ የነበረው ከጦርነቱ በፊት የነበረው ኔጎሺዬሽን ነው አሁን የምንነጋገር። በኋላ ደግሞ ከጦርነቱ በኋላ ሪስቶሬሽን ኦፍ ዘ ሞናርኪው ዘውዱ እንደገና መጥቶ ስልጣን ላይ ሲወጣ ብዙ የኢትዮጵያውያን ምሁራን እንደሚሉት ፈላጭ ቆራጭ ጠቅላይ የነበረ ነገር ነው የነበረው። በቃ በቀላሉ ከቆመበት ተነስቶ የኢትዮጵያ መንግስት የአፄ ኃይለ ሥላሴ መንግስት ዘውዱ ከቆመበት ተነስቶ ግነቱንና ኃይሉን ይዞ እንደፈለገ ግራና ቀኝ ሲል የኖረበት ዘመን ነው የሚለው ነገር መመርመር አለበት ነው የምለው። ይህንን ለመመርመር ነው ዳያሎጂካል ታሪክ የሚያስፈልገው እና ይሄ እንግዲህ ስርዓቱ የሚነቀነቅበት ጊዜ ነው። አደጋ ፌስ የሚያደርግበት ጊዜ ነው። አደጋ እንደዚህ በሚያይበት ጊዜ ደጋፊና አብሮ አቅም ፍለጋ በየግራና ቀኝ ይላል። በዛ ጊዜ የሚነሱትን ጉዳዮች ነው ቅድም ያነሳ ነው እንደ ማዕቀፍ ያደርገን ያነሳ ነው። ታሪክ እንደገና ይተረጎማል። ታሪክ እንደገና ይነበባል፣ ይተረካል። የቅርቡም የሩቁም የተለያዩ አዳዲስ እሴቶች ይመጣሉ። በእነሱ ላይ ብዙ ውይይት ይደረጋል፣ ይቀነቀናሉ። እንዳልኩት የሚባልና የማይባል ነገር አለ። ቋንቋም ይመረጣል፣ ትርክት ይመረጣል እና መመዳደቡም እንደገና እነኚህ ሰዎች ተብሎ ስም የሚሰጠው ነገር ስም መሰጣጣቱ ይቀራል ለጊዜው እና ስትራቴጂም አለው። እንግዲህ በቃ እያንዳንዱ ደግሞ ኦኬ አሁን በዚህ ሁኔታ ውስጥ እንዴት ነው የኔን ፖዚሽን የማሻሽለው የሚለውን ነገር ይነሳና የተለያየ ምርጫ ይደረጋል። ይሄ ነገሩን ለውይይት፣ ለክርክር፣ ለሙግት እንደገና ሰልፍ የማስተካከል ክፍተቶች ይፈጥራል፣ እድል ይፈጥራል ነው ያልኩት። ይሄንን ነው ዮኒ መልሼ ላልሼ ብሎ እንትናችንን እንዳናጣ ነው እና የኢትዮጵያውያን አብሮ መሰለፍና አብሮ መሞት ጉዳይ እኔ ችግሬ አይደለም። እውነት ነው፣ እውነትም ስለሆነ ብዙ የሚያሳስበኝ ነገር አይደለም። ነገር ግን ኢትዮጵያውያን በጠላት ሲመጣ በቃ ሆ ብለው ሁሌም አንድ ላይ ይቆማሉ የሚለው ነገር በአብዛኛው እውነትም ቢሆን ውስጡ ያለው ዝርዝርም ደግሞ ኢንትረስቲንግ ነው። እሱንም ማየት ያስፈልጋል። አንድ ደቂቃ መናገር የምፈልገው ነገር በጣም ቆንጆ ልክ ስተነትነው ከዚህ በፊት ማስቤው እዚህ ላይ እናገረዋለሁ ብዬ እንትን ያልኩት የረሳሁትን ነገር አስታወስከኝ። ምንድነው ሁል ጊዜ መተን ምንድነው ምንለው ትርክት የጋራ ማሰባሰብ ዲያሎግ የምናደርገው ዲያሎጂካል ታሪክ ውስጥ ስንገባ የሚያሰባስበን ነገር በተለይ ጠላት ሲመጣ ፈልገን ትርክት እየሰራን እንዋጋለን እያለ ብለን እንደው ለዛሬ ለመፍትሄ እንጋብዛለን። ግን አደገኛነቱን ለሰዎች አንዳንድ ሰዎች ወይ የተወሰነ ሰው ሀሳባችን በተሳተ መንገድ እንዳይወሰድ ስለፈለጉ ትንሽ የሚቆረቆረኝ ትርክት ሲባል በአየር ላይ በቫኪዩም በባዶ ነገር ላይ ሰዎች ቁጭ ብለው ተደራድረው በቃ እንዲህ እናድርግ ነው ደማችን አረንጓዴ ነው የሚል ትርክት ንስራና ያስታርቀናል በቃ የሚል እሳቤ እየተናገርን አይደለም።
አሁን አንተ በደንብ እንዳስቀመጥከው ከዚህ በፊትም ምን ብለህ ዲያሌክቲክ አለው ተቃርኖ ውስጥም በመስተዋደድ ውስጥም በመገዳደር ውስጥ በተለይ ደግሞ የቁስም የመሬትም የስልጣንም የስምም አሁን እንዳልከው ደግሞ የጽንሰ ሐሳብም የማካተት የማጉላት እነዚህ ነገሮች ቀጣይነት ዲያሌክቲካል ባህር ይዘው ሰዎችን በሙሉ ለማካተት የሚሞክርበት ዘመን ጠላት በሚመጣበት ሰዓት ኮንሰፕቱም ይሰፋል ጽንሰ ሐሳቡም ይሰፋል አዲስ አሮጌው ጽንሰ ሐሳብ እንደገና ይሰራል በዚህ ላይ ደግሞ ማቴሪያል የሆነ ነገርም አብሮ በተለይ ከጦርነት በኋላ ማከፋፈል መቀማት መንጠቅ መስጠት እና ብቻውን ዲያሎግ የምንለው ነገር ይሄ ሊንጉዊስት ወይም የዲስኩር እርቅ ብቻ አይደለም ከነባራዊ ሶሻል ማህበራዊ ኢኮኖሚያዊ እና ከዛ ውስጥ አብሮ የሚቀዳ የተጋመደ ነገር ነው ብቻውን ትርክት አረንጓዴ ደም አለን ብለን ልንስማማ እንደማይቻል መነጋገር አለብን ሁሉ ጊዜ ዛሬም አረንጓዴ ደም አለኝ ባብል ምን እጄ ላይ ምን አለ መሬቴ የደረሰ ምበላው ምንድነው ልጄ የቱ ጋር ነው የሚሆነው የሚለው ነገር አብሮ ከትርክቱ ጋር አብሮ ሊሰራ እንደሚገባ ታሪክ ይነግረናል እያልከን ስለሆነ እውነት ነው በትክክል ነው ያስቀመጥከው እኔም አሁን የራሴን የማስረዳት ችሎታ ከቋንቋ ችሎታ ጀምሮ መጠራጠር ጀምሬያለሁ ምክንያቱም ይሄንን በጣም በሰፊው በተደጋጋሚ ያልነው ነገር ነው ትክክል ነው ስንጀምረውም አሁን ዳያሎግ በአንድ በኩል የዳያሎግ አስፈላጊነት የሀገራዊ ምክክር አስፈላጊነት የሚባልበት ጊዜ ነው በተጓዳኝም ስለ አሰባሳቢ ትርክት ብዙ የሚባልበት ጊዜ ነው ስለዚህ እነዚህን ሁለቱን ይዘን የኢትዮጵያን የቅርብ ጊዜ ታሪክ መርምረን ምን ከታሪክ የምንረዳው ነገር አለ ወደ እነዚህ ወደ ሁለቱ ያሁኑ ኮንቴምፖራሪ ያሁኑ ከንሰርናችን ጋር ያንን የሚያግዝ አንዳንድ ነገር ምን ፍንጣቂ ነገር እናደርገኛለን ነው ውይይታችን ተጀምሮ ይሄው ነው ከአስከፋው ይሄው ነው እና በዚሁ ነው የምንቀጥለው እስከ መጨረሻው አቆም እስክትሉ እንዳይረሳብን ግን እና ትርክትም ትክክል ነው ትርክትም ዝም ብሎ እንደዚሁ ባየር ላይ አይመጣም ክሪኤቲቭ ትርክት ሊሚቴሽን አለው ሰው ክሪኤቲቭ ሆኖ ቢውል ልቦለድ መጽሐፍ ይጽፍ እንደሆነ እንጂ ጠብ የሚል ነገር አድማጭ ያለው አድማጩ እኮ ትናንትና ሌላ ነገር የሰማ ነው ዛሬ አንድ ነገር አንስተው ምንድነው የሚያወራው የሰውዬ አብረን አልነበርንም እንዴ አብረን ባለንበት የሆነ ነገር ነው የሚያወራው ብሎ ስለዚህ ዝም ብሎ አይፈጠርም ምንድነው የሚሆነው በእንደዚህ አይነት ጊዜዎች አንዳንድ አይነት ትርክቶች ይጎላሉ በተደጋጋሚ ይቀነቀናሉ ነው ያለው አንዳንዱ ለጊዜው ትንሽ ቁምሳጥን ውስጥ ይቀመጣል ወይም ይሸፈናል ወይም እንደው ጊዜ ይሰጠው ይባላል በቃ እስኪ ያልፍ ተብሎ የሚተውማል እና ይሄ ነው ሂስቶሪካሊም በየትኛውም ሀገር ታሪክም ውስጥ ቢሆን ናራቲቭስ ዳይናሚክ ናቸው ግን ሁሉ ክሪኤቲቭ ሆነው እንደው ታሪኩ ፋንታስቲክ ታሪክ እንኳን ቢፈጠር ያንን ሰብስታንሺየት ለማድረግ የሚደረገው የሚመዘዘው ማስረጃ በእውን ካለው ነገር ወይ ሰው አብዛኛው ሰው ያምነዋል ከሚባለው ነገር ነው የሚነሳው ዝም ብሎ ካየር ላይ ያንዳንዱ ሰው ቢያዝ በሚታይ ለተወሰኑ ሰዎችም ቢሆን በህይወታቸው ውስጥ ትርጉም ያለው ነው የሚሆነው የየዕለት ኑሯቸው ላይ ሊረዱትና ሊቀምሱት ሊያሸቱት ሊጨብጡት በሚችሉ ነገሮች ውስጥ ነው ትርክትንና ዲያሎግን የምናካሂደው እንጂ በአየር ላይ በቴሌቪዥን ወይም በጋዜጣ በአዋጅ ብቻ የምናካሂደው እንዳልሆነ ነው እየነገርከን ያለ ነው ግን ደግሞ ይሄ ሁሉ ሲሆን በየጊዜው በሚፈጠሩ ሁኔታዎች ኢትዮጵያውያኖች እየተጠራሩ ነው አብረን እንሙት ምናምን የባሉ ቃል እየተገባቡ ይሄዱና ከተመለሱ በኋላ ደግሞ ተመልሰው እዛው ይገባሉ ምንም ጠብ የሚል ነገር የለም ይሄው ነው ይሄ ውደት እየቀጠለ በቃ ዝም ብሎ እንደዚሁ እየተፋተግን ኖርን ማለት ብቻ ሳይሆን በዚህ ሂደት ውስጥ ነው የኢትዮጵያ ሀገረ መንግስትነትና የኢትዮጵያዊነት የኢትዮጵያ የስልጣን አስተሳሰብና አደረጃጀት የኢትዮጵያ የዜግነት ጉዳዮች እንደዚሁ ኢቮልቭ ያደረጉ አሁን በአገራችን ያለው ሁኔታ የፈጠሩ ጥሪቶች ከዚህ ውስጥ ነው የሚሆኑ እነዚህ ዝም ብለው መተው የሄዱ ሁኔታዎች አይደሉም አንድ ሰሞን የተሸዋወድንባቸው ነገሮች አይደሉም አንድ ሰሞን የተሸነጋገልንባቸው ነገሮች ብቻ አይደሉም ወይም አንድ አብዮት ያመጣቸው ወይም አብዮት አንዱ ሰው ፈጥሮ ወይም አንድ ማዘመን ወይም ተራማጅ የሆነ መሪ ስላገኘን የተፈጠሩ ነገሮች አይደሉም ይሄ በዚህ ውስጥ በመተቻቸት ውስጥ በመሞገት ውስጥ አብሮ በመታገል ውስጥ አብሮ በመሞት ውስጥ አንዳንዴ መተማመንን ለመፍጠር በሚደረገው ሙከራ ውስጥ አንዳንድ ነገር መሻሻል አለበት ይሄን ለማድረግ ይሄን መለወጥ አለብን የሚለው ነገር ያ ነው የኢትዮጵያ የዘመናዊ የቅርብ ጊዜ ታሪክ
የኢትዮጵያን ሀገረ መንግስትነት ግንባታ ውስጥ ኮንትሮል እንትን ያደረጉ። ስለዚህ የኢትዮጵያን ታሪክ የኢትዮጵያን አንድነት ወይም የኢትዮጵያን ሀገረ መንግስትነት አፄ ምኒልክ ጊዜ እንደዚህ ተደርጎ ተሰራ ወይም ቀድሞ በጣም ሲምፕል ቀላል በሆነ ነገር የሚገለጽ ነገር ተነትነው አይገባም እና የኢትዮጵያ አንድነት ብዙ ሰዎች ኢትዮጵያን ዘ ኔሽን ስቴት ብዙ ጊዜ ብዙ ሰዎች የሚሞግቱት እንዴት አንድነት አለን ወይ? ልዩነታችን ምንድነው? በባህል ነው የምንለያየው፣ ሃይማኖት እንለያየን፣ ግን አንድ ነን መሰረታን የሚለው ነገር ብቻ አይደለም። ታሪካችን አብረን ከዚህ በፊት አብረን ያደረግነው የተደራረግነው አንዳችን ለአንዳችን ያደረግነው አንዳችን በአንዳችን ላይ ያደረግነው ነገር ሁሉ አብሮ በጊዜ ሂደት ውስጥ ሲታይና ምን ትቶ ሄደ? እኛን እየሰራ የመጣ ነገር ኢትዮጵያ የምትባለው የተሰራች ኮንቲኒየስ አገር ተሰርቶ የሚያልቅ ነገር ስላለ ፖለቲካ በየዕለቱ ነው የሚሰራው። አገር ነው የሚሰራው በየትውልዱ ይሰራል። ኤግዛክትሊ። አንዳንድ ሰዎች ኢትዮጵያ ጥንታዊ ሀገር ናት፣ ቀድሞ ነው የተሰራችው፣ ከአክሱም ዘመን ጨምሮ የቆየች ሀገር ነች ብለው ወደዛ ውስጥ ይገባሉ። እሱ እኮ ውሸት አይደለም አለው ነው። አንዳንድ ሰዎች ደግሞ የለም አሁን በዘመኑ በቅርብ ጊዜ ነው በአፄ ምኒልክ መስፋፋትና በአውሮፓውያን ኢምፔሪያሊዝምና በካፒታሊዝም መምጣት ውስጥ የተሰራች አዲስ የተቀመረች እንደው ተድፋፍታ አንድ ላይ የሆነች የግድ የተሰራች ሀገር ነች ብሎ የሰሞንኛ ወሬ ያወራል ስለ ኢትዮጵያ አገርነት። ሁለቱም በተወሰነ ደረጃ የሚሉት ነገር አለ። ዝም ብሎ ባዶ አይደለም ትርክቱ ቅድም እንዳልነው። ግን ሁለቱም ደግሞ በጣም ሬዲዩስ ያደርጉታል ነገሮችን። ኢትዮጵያ የነዛም የቀደሙትም የቅርቡም ዘመን እስከ ሰሞኑ ድረስ ሲደረግ እስከ ቅርቡ ድረስ እስከኛ ዘመን ድረስ ሲደረግ የነበረው ድርጊት የሐሳብ መቀመርና መለዋወጥ፣ የኃይሎች መሰባሰብና መለያየት፣ አዳዲስ አቅሞች መፈጠርና አዳዲስ ቴክኖሎጂዎች ጭምር ገብተው እንደገና አንዳንድ ነገሮችን የመለወጥ ሙከራ የዚህ ሁሉ ድምር ውጤት ናት ኢትዮጵያ እንደ ሀገር ኢትዮጵያውያን እና በመካከላቸው ግን ግጭት አልነበረም። ሁሌ ትብብር ነው፣ ሁሌ መደማመጥ ነው፣ ሁሌ ፍቅር ነው ስሉ ቢዋል ምን ጥቅም አለው? ግን ታሪካቸው ደግሞ ሁሌ መናቆር፣ ሁሌ መባላት፣ ሁሌ መከዳዳት፣ ሁሌ ጦርነት ተብሎም ደግሞ ቢባል ምን ጥቅም አለው? እውነትም አይደለም። ስለዚህ ይህንን ሁለት ጽንፍ የያዘ ጥንታዊነት አዲስነት ወይም ደግሞ እንደው የመበላላት የመከዳዳት እና ወይ የለም አብሮ መቆምና አብሮ መሞት እንደዚህ አይነት የሚጠቅል ያሉ ነገሮችን ይዘን ዝም ብሎ መደናቆር ጥቅም የለውም እና የሚጠቅመው መሬት ላይ ወርደን ታሪካችን ምን ይላል፣ በየጊዜው በምን ምክንያት ምን ተደረገ፣ ማን ምን አደረገ፣ ከዛስ ምን ተከተለ፣ ውጤቱ ምንድን ነው? እነዚህን በምንድን ነው የምናየው? በተለያየ ጊዜ ያጋጠሙ አድቨርስ ሁኔታዎችን፣ አስቸጋሪ ሁኔታዎችን፣ አገራዊ ስፋትና አገራዊ ሽፋን የሚኖራቸው አደጋዎች እና ሁኔታዎች ሲፈጠሩ ኢትዮጵያውያን እንደገና የሚወያዩበት፣ የሚነታረኩበት፣ በተወሰነ ደረጃ የሚሟገጡበት፣ የሚደራደሩበት ሁኔታ ይፈጠራል። ከነዛ ሁኔታዎችም በኋላ አብሮ መሞት ስላለ አብሮ ብዙ ነገር ላይ አብሮ መቆም ራሱ አብሮ መከራ ማየት ራሱ ከዛ በኋላ የሚፈጥረው ደግሞ ቦንድ አለ። ከዛ በኋላ መከዳዳት አይኖርም እያልኩ አይደለም። እንደገና አንዱን የማፈን ሙከራ አያደርግም ማለት አይደለም። ነገር ግን በየደረጃው የሚደረጉት ነገሮች አሁን እንግዲህ ያለፉትን 150 ዓመታት ነው ይዘን እንሄድ ያልነው አይደል? በዚህ ውስጥ እስከዛሬ ለመዝለቃችን ነው። ብዙ ሰው መጋመዳችን ብሎ ይለዋል። የተጋመድነን እሱም እውነት ነው። በባህል የተጋመደ ሀገር ነው። በህዝብ እንቅስቃሴ የተሳሰረ ሀገር ነው። በገበያና በእንትን ላይ ተራክቦ ይሄ ሁሉ እውነት ነው። ግን ደግሞ የኢትዮጵያ ታሪክ መነሻና መድረሻው እሱ ብቻ አይደለም። እሱ ብቻ ሊሆን አይችልም እና ልዩነቶቻችንና አንድ የሚያደርጉን ነገሮች የሚለውም አቀራረብ ብዙ ጊዜ ችግሩ ይሄ ነው። ልዩነቶቹም ቋሚ ይመስል አንድነታችንም ምንም ቢሆን ግራና ቀኝ ተፈጥሯዊ ነው የማይነቀስለት ነው ብሎ ይቀርባል። እነዚህ ሁሉ ጉድለት አላቸው። ቢያንስ በታሪክ ተማሪ አስተያየት እነኚህ ብዙ የሚጠቅሙ ነገሮች አይደሉም። በመርማሪ ታሪክ አስተያየት አንድ ሌላ ግብዣ ላምጣ። አሁን እንዳመጣውልህ አይነት ከአንተው ከዚሁ ከምትነግረኝ ነገር ነው። አሁን እንግዲህ የዲያሎግ ቲዮሪ ትወራዎች ጋር ገብተን ትንሽ ተውሰን ብናመጣ 3 ዋልታዎች አሉ። አንደኛው ዝም ብለህ ሄግሊያን በሆነ መንፈስ የካልቸር የመንፈሳዊ ተቃርኖዎች ሲንተሲስ የሚወለድበት
ብለን ልናስብ እንችላለን። ሁለተኛ የማቴሪያል የማርክስን ወስደን ደግሞ ቁስ አካላዊ የታሪክ ሞተሩ የቁስ አካላዊ ሂስቶሪካል ማቴሪያሊዝም ነው የምንለው ደግሞ ሁለተኛው። ሶስተኛው ደግሞ ሞር ሀበርማስ በኋላ ላይ መጥተው ሊበራል የሆነ ሊንጉስት እና ኮሚኒኬሽን ቲዮሪ ላይ ንግግርና የንግግር ላይ ያለ ሶስት ዋልታ ረገጥ ክርክሮች አሉ ብለን ብናስብ ይሄ የምንናገረው መርማሪ ታሪክ የሚነግረን የኢትዮጵያ ዳያሎግ እንዴት ልንገልጸው እንችል ይሆን? በአንተ ሐሳብ የቱን ወደየት ያጋደለ ነው ወይስ ምን ትላለህ በዚህ ላይ? አንደኛ ሶስቱም ሰዎች ፈረንጆች ናቸው። ትክክል። ሶስቱም ሰዎች ትላልቅ አሁን ያልካቸውን ቲዮሪዎች ዲቨሎፕ ያደረጉ ናቸው። አሁን ከቲዮሪ ተነስተን እነኚህ ቲዮሬቲካል ፎርሙሌሽኖቹን ይዘን ወደ ኢትዮጵያ ታሪክ ስንገባ ምን ይመስልሃል ነው? እሺ ትክክል። እድሜ ልኬን ሁሉ ትምህርት ቤት ሆኜ 30 ዓመት ሙሉ የነኝን የፈረንጆች አስተሳሰብና ሙግት ነው ሳነብና ሳጠና ይኖርኩት ድክም ብሎኝ። ግን እስቲ አሁን ምለው እስቲ ቆይ ስለ ፈረንጆቹ አስተሳሰብና ስለነሱ ቲዮሪ ብዙ ሳንደክም እስቲ የሀገራችንን ጉዳይ በሀገርኛ ብናየው እንደው ምክንያቱም እነሱ የሚሰጡን ቲዮሪዎች አንዳንዶቹ ጭራሽ ከቲዮሪነት አልፈው ወደ አይዲዮሎጂነት ይሆናሉ ይሄዱና ሃይማኖት ይሆናሉ። እና ብዙ ደም ፈሷል በስመ ማርክሲስት ማቴሪያሊስት ትንታኔ ብዙ ደም ፈሷል እንኳን ባይባል በእነዚህ በሄጊሊያን አላለም ስፒሪት የኢትዮጵያን ስፒሪት የኢትዮጵያን ካልቸራል ምናምን በሚል እንኳን በዛ ምናልባት ብዙ ደም ባይፈስ እንኳን ብዙ ጭቅጭቅ አይጠፋም። እና ሀበርማስም ጀነሬሽን የነዚህ የቅርብ ጊዜውም ደግሞ የነሱም የትርክት ዘመን አመለካከት ነው። እሱ በተወሰነ ደረጃ አሁንም ከረንት ነው። እንደ ማርክሲዝም እና እንደ ሄጊሊያን አይዲያሊዝም ብዙ ዘመን አለፈበት የሚባል አይደለም። አሁንም አለ ብዙ እኔ ግን አሁን እዛ ውስጥ ከገባው አሁንም ከዚህ በፊት አደራ ይሄ ከነዚህ ነገሮች በተቻለ መጠን በንጽጽር እንኳን ባይሆን እንደው በተጓዳኝነት የማይሄደው ሙያ እና ፊልድ ታሪክ ነው። ሌሎቹ ሙያዎች ከፖለቲካል ሳይንስ ጀምሮ እስከ ፍልስፍና እስከ ሶሲዮሎጂ እስከ አንትሮፖሎጂ እንኳን አሁን በሶስቱ በጠቀስካቸው ሰዎች መሃል ብዙ ሌሎች አባቶች አሉት። እሱም እንደዚህ ሌላ የቲዮሪ ፈጣሪዎች አሉት። እነዛ ሁሉም one or another of these theories located የሚሆኑ ናቸው። በዛ ብቻ ማለት አይደለም። እነዚህን ይዘው ነው የሚሄዱት። ቲዮሪ ያልያዘ ፖለቲካል ሳይንቲስት አታገኝም። እና ይሄን ደግሞ እንደ ጽንፈኛም አይወሰድብኝ። ታሪክ ቲዮሪ አቅም ታሪክ ወደ ቲዮሪ ጎራ አይልም እያልኩ አይደለም። ነገር ግን እሺ ቆይ መጀመሪያ ምን ተፈጠረ፣ የት ማን ምን አደረገ፣ በምን ሁኔታ ውስጥ የሚለው እስቲ እሱን እናብላላና ከዛ ከነኚህ ከሶስቱ የትኛው ነው የሚቀርበው ለኛ አናሊሲስ የሚለውን በኋላ አንተ ትረዳለህ። የትኛውም አንልም የትኛው አንልም። አንተ ደግሞ ትረዳለህ። ሰምናውቃችን ውስጥ እንቆይ ነው የምትለው አንተ። እሺ የቤት ስራ ይሆነን ይቀመጥና ሌላ ቀን መዝጊያው ምናልባት ወደዚህ ሊያመጣን ይችል ይሆናል። ሌሎችም አሉ። እነዚህ ሶስቱ ብቻ ሳይሆኑ ሌሎችም ቲዮሪዎች ይኖራል። እንደው ተውሴ ሶስት ነው ዘግኛ ያመጣሁት ዋናው። እንግዲህ ከቲዮሪ ወደ ኢትዮጵያ ታሪክ ለመግባት ሙከራ ያደረገ ያው ከባህል ቲዮሪ ተነስቶ አንትሮፖሎጂስትም ስለሆነ ሙከራ ያደረገው ዶናልድ ዴቪን ነው። የኢትዮጵያ መሰረታዊ አንድነት መሰረቱ የባህሎቹ ከሰሜንም እስከ ደቡብ ከኩሽቲክ ይሁን ሴሜቲክ ይሁን በተለያየ አይነት ዲኖሚኔሽንና አጠራር ይጠሩ በመካከላቸው ተመሳሳይነትና ተወራራሽነት ያላቸው ባህሎች ስብስብ ነው እና አፄ ምኒልክ የፈጠሩት ሀገር ብቻ ሳይሆን በፖለቲካና በጦር ኃይል እንቅስቃሴ የተፈጠረ ሀገር ብቻ ሳይሆን ታሪካዊ መሰረትና ትስስርና ተመሳሳይነት ያለውን ሀገር የመሰብሰብ ሂደት ነው የተደረገው ብሎ እንትን አላለም። ትልቅ ቲዮሪ ነው። ግሬተር ኢትዮጵያ ቲዮሪ ወይ አይደል? እና ሌሎችም ቲዮሪዎች አሉ እንደዚሁ የተሰሩ አሉ። እና እስቲ መጀመሪያ እውነት ነው ውሸት ነው ይሄኛው በደንብ አይገልጽልንም ይሄ ደካማ ነው ከማለታችን በፊት ይሄ ይጠቅመናል አይጠቅመንም ከማለታችን በፊት ታሪኩን በሀገርኛ ከውስጥ ወደ ውጭ እንመልከተው ነው። ምን እያልን ነው? ይሄንን መቼስ 100 ጊዜ ሳልለው አልቀረም። ሁሌ ነው መጥተው ግን ምን መሰለ
ዲያሌክቲካል ነው የኢትዮጵያ ስንል እንደ ሀበርማስ ነው እያልንም አይደለም እንደ ማርክስም እያልን እንደ ሄግልም እያልን ሳይሆን የራሱን ኮምፕሌክስ ውስብስብ የሆነ መጨረሻ ላይ ምናልባት ወደ ከቲዮሪ ንጽጽር ልንሰራበት የምንችል የታሪክ በመርማሪ ታሪክ ውስጥ እየተራመድን ነው ያለ ነው። መጨረሻ ላይ ልንናገር ወይም ቲዮራይዝ ልናደርገው እንችላለን በራሱ በማቴሪያሉ የሚል ቃል ገብተን ብንቀጥል ይቻላል። ከዛ በመለስ ግን ዛሬ አንተ ብዙ ጊዜ የምታመጣው ዛሬ ምን እያደረግን ነው ኢትዮጵያ ውስጥ ምንድን ነው የሚሆነው ያለ በገብተን ቤታችን ማታ ቴሌቪዥን ስናይ ወይም ሬዲዮ ስንሰማ የምንሰማው ነገር ምንድን ነው? እንዴት ነው የምንረዳው? ስለ ሀገራችን የውስጥ ሁኔታ፣ ስለ መንግስትና የፖለቲካ ጉዳዮች፣ ስለ ውጭና ስለ ኢንተርናሽናል ስናይና ስንሰማ ምንድን ነው የምናስበው? እንዴት ነው የምንረዳው ስለሚባለው ነገር ነው። እና ዛሬ ስለ ዳያሎግ ስናወራ ምንድን ነው እያልን ያለ ነው? ምን አይነት ዳያሎግ ነው? ከምን መነሻነት ነው ዳያሎግ የምናደርገው የሚለውን ነገር እንድንረዳ ይረዳል ተብሎ ነው ይሄ ውይይት የሚካሄደው። እና በተደጋጋሚ እንደው ዝም ብለን አይና አንተ ነህ የሰሞኑን የምታወራው እኔ ታሪክ ነው የምናወራው የሚለውን ነገር አውቄ ነው ማጮኸው እንጂ እኮ አንድ ቋንቋ ነው የምንናገረው እኔ እናንተ። ግን ለማንኛውም አሁን ዮናስ ያነሳው ይሄ በመጨረሻ ላይ ማጠቃለያ ውይይት ምን ይሁን የሚለው ዛሬ ባንነጋገርበትም እንደዚህ በሐሳባችን ይዘነው መሄድ እንችላለን። ግን ምንም ከመንደርደሪያችን ዲፋይን አድርገን ብዙ የሚያርቀን አይሆንም። እሺ አድማጮችም በአንድ መነጽር ብቻ እንዳይረዱን ነው ግብዣዬ። ይሄ ትርክት ስንል በመነጋገርና የሆነ አሰባሳቢ ድርሰት በመጻፍ ሰዎችን አስታርቀን ጦርነት አቁመን ኢትዮጵያን አንድ አድርገን ወደፊት እንሄዳለን የሚል እሳቤ እየተነጋገርን አይደለም። በፍጹም ውስብስብ የሆነ ራሳችን ተሞኝተን ሌላውን ማሞኘት ነው አይሞክራል እንዳይሆንብን ብዬ ነው። ይሄ አይደለም። ተካልኝ ይሄንን ሐሳብ ለሚቀጥለው ሳምንት እናሳድረው። እሺ ማዚ ሸገር ካፌ ሸገር ካፌ ሸገር ካፌ